የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ? ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት፣ ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሄዝቦላ በደቡባዊ ሊባኖስ የእስራኤል ወታደሮች ላይ ከፍተኛ ጥቃት መክፈቱን አስታወቀ። ኢራን ለእስራኤል የደህንነት ተቋማት ሰልለዋል ያለቻቸውን 2 ሰዎች በሞት ቀጣች። ቻይና 10800 ተሽከርካሪዎችን መጫን የሚችለውን የዓለማችን ግዙፍ መርከብ አስረክባለች ተብሏል። አሜሪካ ለመካከለኛው ምስራቅ ሀገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ ማጽደቁ ቋም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። ኢራን ለእስራኤል የደህንነት ተቋማት ሰልለዋል ያለቻቸውን 2 ሰዎች በሞት ቀጣች። ኢራን ለእስራኤል ሲሰልሉ ነበር ያለቻቸውን 2 ሰዎች በዛሬው ዕለት በሞት መቅጣቷ ተሰምቷል። በሞት ከተቀጡት መካከል አንዱ በማዕከላዊ ኤስፋን በሚገኘው ናታንዝ የኒውክሌር ተቋም አካባቢ የደህንነት መረጃዎች ሲሰበስብ ነበር መባሉን የኢራን መገናኛ ብዙሃን ዘግበዋል። የመገናኛ ብዙሃኑ ዘገባ እንደሚያመላክተው ያግሆፕ ካሪምፖር እና ናስር ባካርዛዴ የተባሉት ኢራን የደህንነት መረጃዎችን በማቀበል ከእስራኤል የስለላ ተቋም ጋር በመተባበራቸው በስቅላት ተቀጥቷል። ካሪም ፖር ወሳኝ የደህንነት መረጃ ለሞሳድ ባልደረባ ማቀበሉ ሲነገር፣ ባካርዛዴ ደግሞ ስለ መንግስትና የሃይማኖት መሪዎች እንዲሁም በናታን ስለሚገኘው የኒውክሌር ተቋም መረጃዎችን ሲሰበስብ ነበር የሚል ክስ ቀርቦበታል። የተባበሩት መንግስታት ድርጅት የኢራን ጦርነት ከተጀመረ ወዲህ ቴህራን ከብሔራዊ ደህንነት ጋር በተያያዘ ወንጀል 21 ሰዎችን በሞት መቅጣቷንና ከ4000 በላይ ማሰሯን ረቡዕ ዕለት አስታውቋል። የመንግስታቱ ድርጅት የሰብአዊ መብቶች ኃላፊ ባወጡት መግለጫ ከተገደሉት መካከል 9ኙ በጥር ወር በተካሄደው የተቃውሞ ሰልፍ ጋር በተያያዘ የተቃዋሚ ድርጅቶች አባል ናቸው በሚል ሲወነጀሉ፣ 2ቱ ደግሞ በአገር ክህደት ተከሰው መገደላቸውን ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር እስራኤል ዘመናዊና ጥራት ያላቸው የጦር መሳሪያዎችንና ተያያዥ ቁሳቁሶችን እንድትገዛ የቀረበውን የሽያጭ ጥያቄ ማጽደቁን አስታውቋል። ይህ የጦር መሳሪያ ሽያጭ በግምት 992.4 ሚሊዮን ዶላር ያወጣል ተብሎ የሚገመት ሲሆን ግዢው የእስራኤልን የመከላከያ አቅም ለማጠናከርና በቀጠናው ያለውን ወታደራዊ ሚዛን ለመጠበቅ ያለመ መሆኑ ተነግሯል። የውጭ ጉዳይ ሚኒስቴሩ ለኮንግረስ ባቀረበው ማሳወቂያ መሰረት ይህ ስምምነት የአሜሪካን የውጭ ፖሊሲና ብሔራዊ ደህንነት ግቦችን የሚደግፍ ነው። ስምምነቱ ሚሳኤሎችን፣ የቴክኒክ ድጋፎችንና የሎጂስቲክስ አገልግሎቶችን በማካተት ትግበራውም በዋናነት በታዋቂው የጦር መሳሪያ አምራች ኩባንያ BAE ሲስተምስ በኩል የሚከናወን ይሆናል ተብሏል። ይህ ውሳኔ በምስራቅ መካከለኛው ቀጠና ያለውን ወቅታዊ ውጥረት ተከትሎ የመጣ መሆኑ የበርካቶችን ትኩረት ስቧል። ቻይና 10800 ተሽከርካሪዎችን መጫን የሚችለውን የዓለማችን ግዙፍ መርከብ አስረከበች። ቻይና በአንድ ጉዞ እስከ 10800 ተሽከርካሪዎችን የማጓጓዝ አቅም ያለው ግሎቭስ ሊደር የተሰኘውን የዓለማችን ግዙፍ የመኪና ማጓጓዣ መርከብ ገንብታ አስረክባለች። መርከቧ በቻይና ስቴት ሺፕ ቢልዲንግ ኮርፖሬሽን ስር በሚገኘው ጓንዡ ሺፕ ያርድ ኢንተርናሽናል የተገነባች ሲሆን በጓንዡ ከተማ ለደቡብ ኮሪያው HMM ኩባንያ ትላልፋለች። ይህቺ 230 ሜትር ርዝመትና 40 ሜትር ስፋት ያላት ግዙፍ መርከብ እንደ ተንሳፋፊ የመኪና ማቆሚያ ህንፃ የምታገለግል ሲሆን ይህም የቻይናን እያደገ የመጣ የመርከብ ግንባታ አቅም በግልጽ የሚያሳይ መሆኑ ተነግሯል። መርከቧ የዓለም አቀፉን የባህር ላይ ድርጅት የታየር 3 የልቀት ደረጃን በሚያሟላ መልኩ ፈሳሽ የተፈጥሮ ጋዝና መደበኛ ነዳጅን የሚጠቀም ባለ 2 ነዳጅ ሞተር ስርዓትም ተገጥሞላታል ተብሏል። መርከቧ በሰዓት እስከ 19 ኖትስ የመጓዝ ፍጥነትና 10.5 ሜትር ጥልቀት ያላት ሲሆን ይህም በዓለም አቀፍ ደረጃ ለረጅም ርቀት የመኪና ትራንስፖርት አገልግሎት ምቹ ያደርጋታል። ይህ አዲስ ቴክኖሎጂ ቻይና በዓለም አቀፍ የባህር ላይ የንግድ እንቅስቃሴ ውስጥ ያላትን ተጽዕኖ ይበልጥ እንደሚያሳድገው
ተመላክቷል። ኢራን በዶልፊኖች ጥቃት ልትሰነዝር ትችላለች ተባለ። በቅርቡ በማህበራዊ ሚዲያ መድረኮች ላይ የተዘዋወረ የሚገኝ አንድ አነጋጋሪ ምስል የኢራንን ወታደራዊ ስትራቴጂ አስመልክቶ የብዙዎችን ትኩረት ስቧል። ምስሉ የጦር መርከቦችን የሚያሳይ ሲሆን ከውሃው በታች ደግሞ ፈንጂዎች የታጠቁ ዶልፊኖችና ሰርጓጅ መርከቦች ተሰማርተው ይታያሉ። በስፋት እየተሰራጨ ያለው ይህ መረጃ ኢራን በአሜሪካ የጦር መርከቦችና ሰርጓጅ መርከቦች ላይ ጥቃት ለመሰንዘር በባህር ውስጥ እንስሳት ላይ የቴክኖሎጂ መሳሪያዎችን በመጠቀም አዲስ ስልት እየቀየሰች መሆኑን ይጠቁማል። ይህ ክስተት በኢራን የቴክኖሎጂ አቅምና በዘመናዊ ጦር ስልቶች ዙሪያ አዳዲስ ጥያቄዎችንና ግምቶችን እየጫረም ይገኛል። የዚህ ምስል ትክክለኛነት በይፋ ባይረጋገጥም በብዙዎች ዘንድ የኢራንን ወታደራዊ ፈጠራዎች በተመለከተ ሰፊ ውይይት እንዲፈጠር አድርጓል። ሄዝቦላ በደቡብ ሊባኖስ የእስራኤል ወታደሮች ላይ ከፍተኛ ጥቃት መክፈቱን አስታወቀ። የሊባኖሱ ታጣቂ ቡድን ሄዝቦላ ተዋጊዎች በትላንትናው ዕለት አርብ በሊባኖስ ግዛት በሚገኙ የእስራኤል ወታደሮች ላይ ተደጋጋሚ ጥቃቶችን መክፈታቸው ተነግሯል። ቡድኑ በደቡብ ሊባኖስ በሚገኙ በርካታ የፊት መስመር ከተሞች በቁጥር ያልተገለጸ ነገር ግን በርካታ ሲል በገለጻቸው የእስራኤል ወታደሮችና ተሽከርካሪዎችን ኢላማ ያደረገ የድሮን ጥቃት መፈጸሙን አስታውቋል። በተለይም በቤንት ጄቤል እና በሁላ መንደር በሚገኘው የሙሳ አባስ ህንፃ አካባቢ ከባድ ጥቃት ማድረሱን አስታውቋል። በአድቺት አልቁሰይርም በተመሳሳይ ኢላማ ከባድ ጥቃት ደርሷል ተብሏል። እንደ ሄዝቦላ ገለጻ ኦፕሬሽኑ የአጥፍቶ ጠፊ ሰው አልባ አውሮፕላኖችን በመጠቀም በቢያዳ በተሰበሰቡ ወታደራዊ ተሽከርካሪዎች እና ወታደሮች ላይ የተፈጸመ የተቀናጀ ጥቃት ነው። በተጨማሪም ሄዝቦላ በታይቤ ከተማ የሚገኘውን የእስራኤል ወታደራዊ ተሽከርካሪና በሪሻፍ የሚገኘውን ታንክን ጨምሮ ልዩ ወታደራዊ ሃርድዌር ላይ ያነጣጠረ ጥቃትን ማድረሱን የአልጀዚራ ዘገባ አመላክቷል። አሜሪካ ለመካከለኛው ምስራቅ ሀገራት ከ8.6 ቢሊዮን ዶላር በላይ የሚያወጣ የጦር መሳሪያ ሽያጭ አጸደቀች። የአሜሪካ የውጭ ጉዳይ ሚኒስቴር ለእስራኤል፣ ኳታር፣ ኩዌት እና ዩናይትድ አረብ ኤምሬትስ 8.6 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ስምምነት ማጽደቁን ሮይተርስ ዘግቧል። የሽያጭ ስምምነቱ መጽደቁ የተሰማው ከኢራን ጋር እየተካሄደ ያለው ጦርነት 2 ወር ከሞላው በኋላ ነው። እስራኤልና አሜሪካ ቴህራን ላይ ጦርነት ከከፈቱ ከ9 ሳምንት በኋላ የተኩስ አቁም ተደርሷል። ምንም እንኳን የተኩስ አቁሙ በአሜሪካና በኢራን መካከል ቢደረስም ዘላቂ ሰላም ለማምጣት የሚያስችል መግባቢያ ላይ ግን መድረስ አልተቻለም። አሜሪካ ቴህራንን ወደ ድርድር ለማምጣት በሚል ወደ ኢራን ወደቦች የሚደረግ እንቅስቃሴን አግዳለች። ኢራን በበኩሏ በወሽመጡ ላይ የሚደረግን የመርከቦች እንቅስቃሴ በማገዷ የነዳጅ ዘይት፣ የአፈር ማዳበሪያ እንዲሁም መድኃኒቶችና ሌሎች የመሰረታዊ ፍጆታ ዕቃዎች ላይ የዋጋ ንረት አጋጥሟል። ይህ በእንዲህ እንዳለ የትራምፕ አስተዳደር በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ምክንያት ጦርነቱ መቋረጡን አስታውቋል። ትራምፕ አርብ ዕለት በፍሎሪዳ ባደረጉት ንግግር ተቺዎቻቸው አሜሪካ ከኢራን ጋር ያካሄደችውን ጦርነት አላሸነፈችም ብለው መናገራቸውን በመጥቀስ ይህ ክህደት ነው ብለዋል። አሜሪካ 5000 ወታደሮቿን ከጀርመን ልታስወጣ ነው ተባለ። የጀርመን መራሄ መንግስት በኢራን ጦርነት ምክንያት ዶናልድ ትራምፕን ከተቹ ከቀናት በኋላ የአሜሪካ መከላከያ መስሪያ ቤት 5000 ወታደሮችን ከጀርመን ለማስወጣት ማቀዱን ይፋ አድርጓል። መስሪያ ቤቱ እዚህ ውሳኔ ላይ የደረሰው የጀርመኑ መራሄ መንግስት ፍሪድሪክ ሜርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት የዋሽንግተንን አካሄድ ከተቹ ከቀናት በኋላ ነው። ሐሙስ ዕለት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ሜርዝ አሳፋሪ ስራ እየሰራ ነው ሲሉ ነቅፈው የስደተኞችና ኢነርጂን ጨምሮ የሁሉም አይነቶች ችግሮች አሉበት ሲሉ ኮንነዋቸዋል። ትራምፕ በጣሊያንና ስፔን የሚገኙ ወታደሮችን ለማስወጣት ሀሳብ እንዳላቸው ገልጿል። አሜሪካ ጀርመን ውስጥ ከፍተኛ የሰራዊት አባላት ያሰፈረች ሲሆን በመላ አገሪቱ በሚገኙ ጦር ሰፈሮች 36000 ወታደሮች እንዳሏት መረጃዎች ያመላክታሉ። የፔንታጎን ቃል አቀባይ ሺን ፓርኔር በሰጡት መግለጫ ውሳኔው የተላለፈው በመከላከያ ሚኒስትሩ ፔት ሄግሴት መሆኑን ገልጿል። ይህ ውሳኔ በአውሮፓ ውስጥ የመምሪያውን የኃይል አቀማመጥ በጥልቀት በመገምገም በመሬት ላይ ያለውን ሁኔታ ግምት ውስጥ በማስገባት ነው ብለዋል። ወታደሮቹ መቼ ጀርመንን ለቀው እንደሚወጡ ሲያስረዱም ከ6 ወራት እስከ 12 ወራት ባሉት ጊዜያት ውስጥ ተጠቃለው ይወጣሉ ብለን እንጠብቃለን ሲሉም ተናግረዋል። የመኖሪያ ቤቶ የት ይሁንልዎ? ለንግድ ቦታስ የት እንገንባሎት? በመሃል ከተማ ፒያሳ፣ አዋሬ ወይስ ቡልጋሪያ?
ግንባታቸውን ለመጠናቀቅ የደረሰን የፈለጉት እርሱም አለን። አያትና ጋርመንት ሳይታችን ላይ ከ6 እስከ 10 ወር የሚረከቡት ሙሉን ከፍለው ደግሞ እስከ 35% ቅናሽ መጠቀም ከፈለጉም ይቻላል። 7 ሳይቶችን በማስረከብ ታማኝነቱን ካስመሰከረው የ2017 የኢትዮጵያ ሪል ስቴት አዋርድ አሸናፊ ከሆነው ቴምር ቤት ወይንም የንግድ ሱቆችን ከፍ አድርገው ሲከፍሉ ከሚያገኙት ቅናሽ በተጨማሪ ከኢትዮጵያ አየር መንገድ ጋር በፈጠርነው አጋርነት በተጨማሪ አገር የሚጎበኙበትን እድል በዚህ አውደ ዓመት ወቅት ያሸንፋሉ። ቀጠሮ ይዘው ለመነጋገርና ሳይቱን ለመጎብኘት በ0901 51 9980 በቀጥታ ስልክ ወይንም በዋትስአፕ ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።